ኦኬ አንድ መናገር የምፈልገው ነገር ምንድነው የሴቶች ጥቃት በጣም ሲሪየስ የሆነ የሴቶችን ህይወት እየቀጠፈ ያለ ወረርሽኝ ነው። ዶሜስቲክ ቫዮለንስ ወይም ደግሞ የቤት ውስጥ ጥቃት በሽምግልና በይቅርታ የሚታለፍ ጉዳይ አይደለም። የመድፈር ጥቃት በይቅርታና በሽምግልና የሚታለፍ ጉዳይ አይደለም። አሁን ሰዓት የሴቶች ጥቃት በአጠቃላይ ሊታለፍ የሚገባው ቅጣት ተሰጥቶት ሰዎችን አስተምሮ ነው እንጂ ተዘጋ ክፍል በይቅርታ በሽምግልና ታልፏል የሚባል ጉዳይ ቀለል ያለ ጉዳይ አይደለም። ላይክ እና ፎሎወር ለማግኘትም የፕራንክ ቪዲዮ እየሰራችሁ ሂሂሂ ቀልድ እኮ ነው የምትሉበትም ጉዳይ አይደለም። አልሽ እንደፈለገ ሲያበሻቀጥሽ ሲመታሽ የሆነ ነገር ሲያደርግሽ ውሃ ሲረጭሽ ምናምን ተቀርጪ ትፖስቺና ከዛ በኋላ ሰው እሱ ላይ ሲነሳበት አረ እንደዚህ አይነት ባል አይደለም እንደዚህ አይነት ሰው አይደለም ቀልድ ነው። We don't care bitch. This is not a joking matter. የሶሻል ሚዲያ አቴንሽንንም ሌቨሬጅ የምታደርጉበት ጉዳይ አይደለም የሴቶች ጥቃት። ስፔሻሊ በጣም ብዙ ፎሎወር ያላችሁ ሴቶች በሚሊዮን የሚቆጠር ፎሎወር ነው ያላችሁ። የሴቶችን ጥቃት ለመቃወም ምንም እዚህ ግባ የሚባል ስራ ሰርታችሁ አታቁም። ከዛ በኋላ ደግሞ የሴቶች ጥቃትን የሆነ አይነት ነገር የራሳችሁን አጀንዳ ለማራመድ ትጠቀሙበታላችሁ። የቀነኒ ህይወት የእናንተ መቀለጃ አይደለም። የሄቨን ህይወት የእናንተ መቀለጃ አይደለም። በየሳምንቱ በሴቶች ጥቃት ምክንያት የሚሞቱ ሴቶች ህይወት የእናንተ መቀለጃ፣ የእናንተ ላይክ መሰብሰቢያ፣ ፎሎወር መሰብሰቢያ፣ የሆነ የምትፈልጉትን አይነት ድራማ መፍጠሪያ አይደለም። የእውነት ከሆነ ተጠቅታችሁ ወደ ሶሻል ሚዲያ እየመጣችሁ ያላችሁት ከጎናችሁ እንቆማለን፣ ምንም ችግር የለውም። ያመጣችሁትን ስቶሪ ግን እስከ መጨረሻው ነው መውሰድ ያለባችሁ። እስከ መጨረሻው አጠቃኝ ያላችሁት ሰው እስኪታሰር ከተቻለ እስኪቀጣ ከተቻለ ኢትዮጵያ ውስጥ ህግ የለም፣ ላይቀጣ ይችላል፣ ችግር የለውም። ቢያንስ ግን ማንነቱን በስነ ስርዓት አሳውቁን። ፎሎ የሚያደርጉት ሰዎች ትክክለኛ ምን እንደተፈጠረ ይወቁ። ሴቶች ጥቃት፣ ወሲባዊ ጥቃት፣ የቤት ውስጥ ጥቃት የእናንተን የተዘጋ አካውንት ማስከፈቻ አጀንዳ አይደለም። ቴንክ ዩ። ተአምራቱ እንደቀጠለ ነው። አሁን ደግሞ ይሄንን ቪዲዮ የምሰራው ለሴት ቲክቶከሮቻችን፣ ዩቲዩበሮቻችን፣ አርቲስቶቻችን ድንቅ የሆነ ፎሎወር ያላችሁ ገንገቢቶች ይሄ ሁሉ ሴት ሲበደል፣ ይሄ ሁሉ ሴት ሲጎዳ፣ ይሄ ሁሉ ሀገር ሲተራመስ፣ ፍትህ ሲጓደል አይታችሁ እንዳላያችሁ፣ ብራንድ ዲላችሁን እንዳታጡ፣ በወንድ ጓደኞቻችሁ፣ በኤጀንቶቻችሁ፣ በጀለሶቻችሁና በጀለሲቶቻችሁ ተደንቃችሁና ተከብራችሁ የምትኖሩ መስሏችሁ እስከዛሬ በውስጥ መስመር የዛሬ 2 አመትና 1 አመትም ሴሌብሪቲዎችንና ቲክቶከሮችን ሰስበን ስልጠና ሰጥተናል። ብር ነው የጠየቃችሁን፣ ብር 30 ሺህ ብር ወጣችሁ ፍትህ ለማለት ለከሊት ፍትህ ያስፈልጋል፣ ለሴቶች እንደዚህ አድርጉ፣ ሴቶችን አዳምጡ ለማለት አልሰማም ብላችሁ ብር የጠየቃችሁን እኔና እናንተ እንድትዋወቃለን ስማችሁን አላወጣላችሁም። ግን ስልጣናም ሲሰጣችሁ ማትሰሙ፣ ጥሪም ሲቀርብላችሁ ማታዳምጡ፣ ስብሰባም ስትጠሩ የሴቶችን ስቃይ እንድታዩ በአይናችሁ አይታችሁ እንድትፈርዱ የራሳችሁን ፕላትፎርም ለእህቶቻችሁ እንድትጠቀሙ ስንለምናችሁ የነበራችሁ ሰዎች ለእናንተ ነው ይሄ ቪዲዮ። ቀናችሁ ይደርሳል። እናንተም ፍትህ የምትሉበት ቀን ይመጣል። እያያችሁ ነው አይደለም? እየወጡ ሴሌብሪቲዎቻችሁ እንዴት እንደተበደሉ እየነገሩን ነው። ተራው የኛ ነው። ድምጽ አበድሩን፣ ድምጽ ሁኑን። እንትን የተዘጋ፣ እንትን እንደበደበ፣ እንትን ቆረጠ፣ እንትን እንደፈረ ምናምን እየተባባለን እየተያየን ነው አይደለም? ቀናችሁ ይደርስላችኋል። ቀናችሁ ይመጣላችኋል። ኦኬ አርቲስቶቻችንን ብትሆኑ ለዘመናት ኤጀንቶች ሲጎነትሏችሁ በስራ ሰበብ ሲደፍሯችሁ እናውቃለን። እኔ በሞዴሊንግ ህይወት ረጅም አመት ሰርቻለሁ። ሚዲያ ላይ ሆስት ሆኜ ረጅም አመት ሰርቻለሁ። በቡኪንግ ኤጀንትነት በማኔጅመንት ረጅም ጊዜ ሰንቻለሁ። የኢትዮጵያ ኢንተርቴይንመንት ኢንዱስትሪ የተጨማለቀው በደፋሪዎች ሴቶችን በሚያማግጡ ባለጌዎች እንደሆነ እያወቃችሁ የታናናሾቻችሁ በሞዴሊንግ ወይም በዚህ በሴሌብሪቲ ላይፍ ስታይል ውስጥ ሊገቡ እየሞከሩ ያሉትን ሴቶች እንኳን ሰብስባችሁ ከሌ ጋር አትሂዱ፣ ከሌ እንደዚህ አይነት ነገር ያደርጋል፣ እኔ እንደዚህ አድርጎኛል፣ ጓደኛዬ እንደዚህ ብላችሁ ምንም ድምጻችሁን አይደለም ምክር እንኳን የማትለግሱ ገንገቢቶች ወይ ተራችሁ ይደርሳል። እናንተም ድምጻችንን ማበደራችን አይቀርም። አሁንም እህቶቻችን ስለሆናችሁ አሁንም ስትበደሉብን ወተን ማለታችን አይቀርም። ማዘናችን መናደዳችን አይቀርም። ነገር ግን አይቀይረውም። ቂም ይዘንባችኋል። እየቆጠርንላችሁ ነው። አድርሱላቸው። አመሰግናለሁ። ሳይለንስ ደረሰብኝ ብሎ ሞተው እንዳይናገሩ ሳይለንስን ያረጋቻቸው ብዙ ሴቶች እንዲሞቱ አመቻቸቻቸው። ጃኒ ያረክሹ ይሄንን አንቺ
ዛሬ እናወራለን። በግልጽ ነው ማወራው። እኔ ታውቃላችሁ አወራለሁ። ነገ ሳገኝሽ ስሜ ሰላም እልሻለሁ። አልሰድብሽም፣ አልዘልፍሽም፣ ግን ግልጽ እናወራለን። እናንተ ጌመሮች you guys are entitled፣ በጣም entitled። እኛ አሜሪካን ሀገር ከምንኖር ሰዎች በላይ ላይፍ ስታይላችሁ very expensive ላይፍ ስታይል ነው ያለሽ። አንቺ ምን ያህል እንደተጎዳሽ ቪዲዮ ላይ መተሽ ያወራሽው 30 ኢንች ዊግ አርገሽ ፊልተር አርገሽ ቅንድብሽ ተሰርቶ ሜካፕሽ ተሰርቶ አይላሽሽ ተሰርቶ እኔ እንኳን አይላሽ መሰራት እላይ ላይ ከእንቅልፍ ጦት ምክንያት አይላሽ የለኝም። ሚያምር ቤት ውስጥ ሰራተኛ ያለሽ ይመስላል። ቤትሽ ንጹህ ነው በጣም ምናምን ጸዳ ያለ ነው። ጥፍርሽ ቤትሽ የምታጸጃ መስይም ጥፍርሽ 6 ኢንች 8 ኢንች ነው። ዊግሽ 30 ኢንች ፕላስ ልብስሽ ብራንድ ነው። መኪና ትነጃለሽ። ደሃ ህዝብ ላይ ፍሌክስ ታረጋላችሁ። ቁጭ ብላችሁ ኢንተርኔት ላይ መታችሁ ተበጥርቃችሁ ዶላር ትዝቃላችሁ። So you guys are so entitled because ምትኖሩበት ማህበረሰብ ደግሞ እዛ የመንግስት ሰራተኛ በ$100 በወር ዶላሯን እንዲበጣጥሶ ህይወቱን የሚያስተዳድር ልጆቹን የሚያሳድግ ምስኪን ማህበረሰብ ላይ እናንተ you guys ስላላችሁ ድፍረት እና ፈጣጣነት ስላላችሁ you guys make money. So አሁን አንቺ entitled ሆንሽ to the point የሰውን ህይወት አበላሽተሽ የብዙ ሴቶችን ተደማጭነት አበላሽተሽ ብዙ ሴቶችን ሳይለንስ አርገሽ። እኛ ሴቶች ዶሜስቲክ ቫዮለንስ ሲደርስብን ልጆቻችን ስራችን ይዘን ነው። ልጆቻችንን ይዘን ነው። ፊልተር አርገን አይደለም፣ ሜካፕ ተሰርተን አይደለም፣ ቅንድባችን ተሰርቶ ምናምን አይደለም፣ 30 ኢንች ዊግ አርገን አይደለም፣ ሻሻ ሆነን ነው። ሜካፕ ተሰርቶ አይደለም፣ ማዲያታም ሆነን ነው። ልጆቻችንን ስራችን ይዘን ማዲያታም ሆነን ተሰብረን አንቺ መተሽ ያለቀሽው ቲክቶክ አካውንት ሲዘጋ አዶናይ ማነው ስሙ ይሄኛው ለመጣል ሜቢ ከቀርሞ ወይም አሁን ከረንት ቦይፍሬንድሽ ጋር አብረሽ ሆነሽ ጆን ዳንኤልን ለመጣል ያለሽ አጋጣሚ you wanted to use ቀነኔ አዱኛስ ስቶሪ ላይ ዶሜስቲክ ቫዮለንስን በሴት ልጅ መደብደብ ምናምን ተጠቅመሽ ጆን ዳንኤልን ለመጣል ነው እንጂ ለሴቶች ቁሙልኝ ምናምን አይደለም። ድምጽ ለመሆን ለማስተማር አይደለም። you don't care። እንኳን ሌላን ህዝብ ማስተማር ራስሽ አልተማርሽ። አንቺ ራስሽ ማንበብና መጻፍ ማቺ ያ እንኳን ሌላን ሴት ለማስተማር you did all that for your own benefit። ነገር ግን አንቺ በዚህ ስራሽ ብዙ ዶሜስቲክ ቫዮለንስ ውስጥ ያሉ እህቶቼ ሳይለንስ አርገሻቸዋል። መውጣት መናገር ከዚህ በኋላ ሪስክ ነው ለነሱ። አደገኛ ነገር ነው ያረግሽው። በዚህ ስራሽ ሴቶች እንደ ቀነኒ ሊያመልጡን ይችላሉ። ብዙ ሴቶች ይሞታሉ፣ ሀገራቸው ይጎደላል፣ አሲድ ይደፋባቸዋል። አንድ ልጅ እያላት መውጣት ስትችል 3 ልጅ እያላት 4 ልጅ እያለች ስታኮና ህይወቷ ያልፋል፣ ዘመኗ ያልፋል። አንድ የተሰጣት ህይወት በጭንቅ በመደብደብ ዲስሪስፔክት በመደረግ በመረገጥ እንድትኖር እያረግሽ ነው። አምበር ሄርድ የኢትዮጵያ አምበር ሄርድ ጃኒ ትባላለች። የኢትዮጵያ አምበር ሄርድ ውሸታም ሌሎች ሴቶች ድምጽ እንዳይሰጣቸው እንዳይታመኑ ሪል ቪክቲሞች እንዳይታመኑ አርገሻል። ግፍ ነው የሰራሽው እናቶች ላይ፣ ሴቶች ላይ፣ ደሃ ሴቶች ላይ። አንቺ ጠግበሽ ነው በ3 ወር $100,000 $50,000 መሰሪ። አንቺ ጠግበሽ ነው
ኢንታይትልድ ሆነሽ ነው። ነፃ ብር ሳይሆን ዶላር ኢንተርኔት ላይ ስለወጣሽ ቁጭ ስላልሽ ስለሚረጭብሽ ፍሪ ማኒ ያለፋሽበት ፍሪ ማኒ ለምደሽ ኢንታይትልድ ሆነሽ ነው። ፍሪ ማኒ እነዚህ ሴቶች ሽንኩርት ሻጭ ሊሆኑ ይችላሉ። አፋቸው ላይ መዝል ያረግሽባቸው ሴቶች ሽንኩርት ሽጣ ልጆቿን የምታስተዳድር ቤት ውስጥ የቤት እመቤት ሆና ማንንም ይሄ ቆሻሻ ወንድ የሚተፋባት ዲግሪ ኖሯት ልጆቼን ላሳድግ ብላ ቤት ውስጥ ስራ አቁማ ቁጭ ብላ አቢዩዝ የምትደረግ ከቢሮ መልስ እቤት ዱላ የሚጠብቃት ሴት ከተማረ ከሊቅ እስከ ደቂቅ ሴቶችን አፍን ያዘጋሽ በህግ መጠየቅ አለባት ብዬ አምናለሁ። ለዘላለም ላይሽ አልፈልግም። this is the most selfish move ሴት ልጅ ሌሎች ሴቶች ላይ የምታረገው። ቀነኒ አዱኛ ያልወጣችው እንደ ሌሎች ቀነኒ አዱኞች እንዳይወጡ እንዳንቺ አይነት ቆሻሻ ሴቶች ነው ያደረጉት። እንዳንቺ አይነት ሴቶች ቀነኒ አዱኛ እንዳልወጣችው ሌሎች ሴቶች ደመከብ እንዲሆኑ you silence them. Why? For free money. For entitled ሆናችሁ በ3 ወር $100,000 $50,000 ነው የሚሰሩት። ገብቷችኋል? አንዱን ዶላር ደግሞ በብላክ ማርኬት 200 ብር ምናምን ኤክስቼንጅ አድርገው ላግዠሪ ላይፍን for free ምንም ሳሰሪ ጥፍርሽ ከሰኞ እስከ ሰኞ 8-9 ኢንች አርገሽ አይሽላይሽስ እንትን ብሎ በፈለግሽ ሰዓት ከንቅልፍሽ ተነስተሽ በየክልል ከተማው እየተዝናናሽ ፍሪ ምግብ እየበላሽ ፍሪ ልብስ እየለበላሽ ፍሪ ልብስ እየለበሱ ነፃ ህይወትን ለምዳችሁ ምስኪን እህቶቼ ላይ ተሳለቅሽ። አምበር ሄርድ የምድራችን ክፉ ሴት the most hated woman on this planet Amber Heard ትባላለች። እኛ ሴቶች አቢዩስ ስንደረግ ልጆቻችንን ስራችን ይዘን ሜጃ አተን ብር ሳይኖርን ሰማይ ምድር ተጣብቆብን ሰማይና ምድር ተጣብቆብን ያቺ አልቅሳ ለኔ ላይክ ለጃኒ ቁሚላት ያለች ልጅ ቀን በቀን ማሰባት ሴት ናት። ቀን በቀን መቅድዬ ካናዳን ያሉት ሀገሬ መግባት ነው የምፈልገው በቃኝ ላይክ ኤቭሪ ዴይ አስባታለሁ። እቺ ልጅ ራሷን እንዳታጠፋ ብዬ ማስባት ሴት ለራሷ ማሰብ ትታ ላንቺ አስባ አልቅሳ እባክሽን ቁሚላት አልቅሼ ልሞት ነው። እነዚህ ሴቶች ላይ የተጫወተሽባቸው እነዚህ ሴቶች ላይ የተጫወተሽ እነ ቀነኒ አይነቶች ፋሽን መሆኑን ለቀነኒ ሰው አዘነ ለኔም ሰው አዝኖ የሷን ሀዘን ተጠቅሜ የግል ጥሌን እወጣበታለሁ። ፍራንክ የሚባል ነገር የለም። ፍራንክ የሚባል ነገር የለም። ፍራንክ የሚባል ነገር የለም ወንዶች። ፍራንክ የሚባል ነገር የለም። እሺ ፍራንክ የሚባል ነገር የለም። በሴቶች ህይወት ፍራንክ የሚባል የለም። በሴቶች መታመም፣ መደብደብ፣ መቁሰል፣ ማልቀስ ፍራንክ የሚባል ነገር የለም። በአቢዩዝ ፍራንክ የሚባል ነገር የለም።
ቢዩዝ እንሆናለን። እሷ ዶላር ለምትሰራው የኛን ፔን ጥለን ለሷ እንጮሃለን። because she's famous ስለሆነች ስላለቀሰች ያቺ የሁለት ልጆች እናት እርጉዝ ሴት መሄጃ ሰማይና ምድር የተጣበቀባት በሰው ሀገሬ መግባት ነው የምፈልገው ኦቲስቲክ ልጅ ይዛ በሰው ሀገር ብቻዋን የምትቸገር ኬዝ ሴት እናት ሁሉ ነገሯን ድሮፕ አድርጋ ላንቺ አይላሽሽን አድርገሽ ሜካፕሽን ተሰርተሽ ሁሉ ነገርሽ ተሰርቶ 30-40 ኢንች ዊግ አድርገሽ ጽፍርሽ ይሄን አክሎ ምናምን ሁሉ ነገሯን የልጇን ዲሴቢሊቲ ትታ የህይወቷን ችግር አብይዟን መደረጓን ትታ በሰው ሀገር በብቸኝነት ማልቀሷን ትታ ላንቺ ቆመችልሽ ሰልፊሽ እንደዚህ አይነት ሰልፊሽ ሴት አይሄት እነዚህ የቆሙልሽ ሴቶች ሲያለቅሱልሽ አየዋየው ምናምን መስሎ ዘፈኑንም እንትን አድርጎ የቀነኒን ነገር ድሮፕ አድርገው ላንቺ የቆሙልሽ የራሳቸውን ነገር ትተው ነው ህመማቸውን ጥጠው ቁስላቸውን ጥጠው ህመማቸውን ማልቀሳቸውን ትተው ማልቀሷን ትታ you are Amber Heard of Ethiopia እንደዚህ አይነት ባለጌ ሴት በጣም ነው የምጠላው እኔ እንደዚህ ሴት ልጅን ስናገር ሰምታችሁ ላታውቁት ይችላልላችሁ ሜቢ እነ ዲቦራን በፋሲካ ኬስ how do you play domestic violence card ለፐርሰናል ጌም ስንት ሴት ሊሞት እንደሚችል አታውቂም ስንቱ አሁን ወጥቶ መናገር ይፈራል እንዲሁንኩም ማለት አሁን እኮ እንፈራለን አንታመንም ከዚህ በኋላ ተደራሽነቷ እኮ 4 ሚሊየንስ ነው እቺ ሴት እንኳን እሷ እኔ በዋሽ እኔ 400,000 ፎሎወር ያለኝ የቲክቶክ እንቁራሪቷ በዋሽ ተደራሽነት የረጅም ማን ያምናል አሁን ሴት ልጅ ተደበደብኩ ብትል ከዚህ በኋላ ችግራችሁን ቲክቶክ ላይ ይዛችሁ እንዳትመጡ የግል ችግራችሁን ገመናችሁ እርቃን ብትደዋወሉ ምን ብትሉ ምንትን ነውራችሁን ችግራችሁን የግል ገመናችሁን ይዛችሁብን አትምጡ የግል ህይወታችን ይበቃናል ፍርድ ቤት ቲክቶክ ላይ የለም ፍርድ ቤት ቲክቶክ ላይ የለም ጊፍቲ ነኝ ይታለች ፍርድ ቤት ቲክቶክ ላይ በጣም ነው የሚያናድደው እኔ እንደ ዛሬ ጨጓራዬ ተልጦ አያውቅም በሴት ልጅ አላገጠች ወይ በጣም ተናድጃለሁ ታውቂያለሽ በጣም በእውነት በጣም ያስጠላል ያው አልሆነችም እንደዚህ ማለት አልችልም ግን ኦሬዲ ዳሜጁ ደርሷል ማንን ፈርታ ነው ማንንም ብላ ነው ወደኋላ የምትመለሰው ወደኋላ መመለሱ እንደውም ሌላ መዘዝ አለው ሰዎች ሴቶች ይሄ ደርሶብኛል ብሎ ነገ እሷም እንደዛ አድርጋ አይደለ እንዴ ላይክ ኤግዛምፕል ነው ነው ከዚህ በኋላ እሷም ታርቃ አይደለ እንዴ እሱም ታይለ እንዴ ታው ነው ማማዬ ያሳበደኝ ዛሬ እንደዚህ ኢሞሽናል አልሆንም I'm trying my best ሞዳችሁ ሰዎች እናትታዘቡኝ ሞዳችሁ ተረጋጊ ገብቶሻል አልቀሳ የጠየቀችኝ ሴት እርጉዝ ኦቲስቲክ ልጅ ያላት ሌላ ህፃን ልጅ ቶድለር ያላት አቢዩዝ ምትደረግ በሰው ሀገር ምትኖር ብቸኝነት ሊበላት የተነሳ ሀገሬ መግባት ፈልጋለሁ ኢንፎርሜሽን ጠይቂልኝ ምትል ሴት ችግሯን ጥላ ለጃኒ ቁሚላት በእናትሽ አልቅሼ ልሞት ነው ድረሽላት ስትለኝ ያቺ ኮራት እኮ ድምጽ የሚያስፈልጋት
በጣም ያሳዝናል። በብዙ እሷ እና አይ ዶንት ቲንክ ዳሜጅን የሚያዩ አይመስለኝም። እኔ ወይ አይምሯቸው አይሰራም ወይስ ምንድነው? እኔ ያልገባኝም ራሱ እንዴት ሰው መታ አልቅሳ ሰምተናት አንድ ሀገር ነው የሚያያቸው። እሷንም ኦኬ ዴት የምታደርገውን ሰው በኤክሷም በእሷም ብዙ ሰው ነው ያለው ታውቂያለሽ። እና ታረኩኝ ብሎ ኖርማል አድርገው መታ ምናምን ያደርጋል ምናምን። እንዴት ነው እንደዛ የሚሆነው? መነጽር አድርጋለሽ ላግዠሪ ላይፍ። በነገርሽ ላይ አሜሪካ ከምንኖረው በላይ ይኖራሉ። ምንም ጥያቄ ነው። ኢንታይትልድ ናቸው ደግሞ በነገርሽ ላይ ነፃ ነገር ለምደዋል። ነፃ ገንዘብ፣ ነፃ ሆቴል፣ ነፃ ምግብ፣ ነፃ ልብስ፣ ነፃ ነገር ለምደው ስፖንሰር ይደረጋሉ። ዘውልዱ ደግሞ ስፖንሰር ይደረጋሉ። ምንም ጥያቄ የለውም። እና ግን ዛሬ ወደኋላ መመለስ አልነበረባትም። ኦልሬዲ ወታለች። ከዛ በኋላ መቀጠል ነበረ ለእሷ ብቻ። እኔ ስለ ሌላ ሴትም ግድ ያላት አይመስለኝም እውነት ለመናገር እኛ ነን እንጂ አሁን እዚህ የምንጫጫኸው እሷ ስለ ራሷና ስለ ራሷ ብቻ ነው የምናገኘች። ምን ቤኔፊት ታደርጋለች ለእያንዳንዱ ነገር ነው እንጂ ስለ እኛ እንደምንለው ኤግዛምፕል ሆነች ወይ ሰዎች ያዩዋታል፣ ትንሽ ልጆች ያዩዋታል፣ ኖርማላይዝ ያደርጋሉ። ይሄ የምንለው ነገር በሙሉ አይምሯ ውስጥ እንደሌለ ነው የምረዳው። ምንም ነገር ግድ የላትም። ሶ ግዳይ ኑሯችሁ እናንተም ነው የምለው እኔ። እንዴ ቀልድ ነው እንዴ? ተያያዝ ነው የሰው ህይወት እኮ ነው የሚጠፋው። ሴቶች እኮ አፋችንን እንደዚህ ያዘች ነው። ነገ ሌላ ሰው እንደዚህ ቢያደርግ እሷም ችላይለ እንዴ? ቻይ ልትባይ ነው ማለት ነው እንዴ? እሷም ችላይለ እንዴ? እነዚህ ሰዎች እኔ አይምሮ ያላቸውም አይመስለኝም። እና ህጻናቶች እያዩ ትናንትናም ብያለው ዶክተር እንሆናለን ኢንጂነር እንሆናለን የሚለው ቀርቶ ቲክቶከር እንሆናለን እያሉ ነው። እነዚህ ታክስ አይከፍሉ መንገድ ላይ ተቀምጦ እንትን የሚሸጡ ልብስ የሚሸጡ ሽንኩርት የሚሸጡ ጉሊት የተቀመጡ ታክስ በሚከፍሉበት ሀገር ላይ እነዚህ ሰዎች ታክስ አይከፍሉ። ለሚበሉ ለሚጠጡ ነገር ላይ በገቡበት ስፖንሰር ነው፣ ድግሳቸው ስፖንሰር ነው፣ ምናቸው ለቅሷቸው ስፖንሰር ነው። እና ለነዚህ ሰዎች ብለን ግድም የለንም፣ ግድም አይሰጠንም። ዛሬ ተናድጃለሁ፣ ምንም አልሆነችም አልልም። ግን ወደኋላ መመለስ ብዙ ዳሜጅ አድርሷል። እያየን ከሆነ በጣም ነው የሚያናደው። ይሄንን ማድረግ አልነበረባትም። በቃ ወደፊት ነው ከዚህ በኋላ ሰዎች ሰምተዋል አይደለ? ለኤክሷም ለአብራ ላለችም ለምንም ሰምተናል ከበቂ በላይ። እና ነገ ቻይና ነው ቢሌላቸውም ከደማችን ኤቭሪቲንግ ኢዝ ፍሪ ኤንድ ዳያስፖራ ማለት ነው። በአመት 50,000 ይሰራሉ። ለነዚህ ደግሞ በ3 ወር $100,000 ፕላስ ይሰራሉ። ምንም ይመጣ ሰዎች እሷ ጫማ ውስጥ የለሽ ምናምን። እኔ ነገርኳችሁ እኮ ከዚህ በኋላ የሚመጣብኝ ነገር መቀበል ነው። ኢትዮጵያ ሕዝብ አብሮኝ ነው የሚሆነው። የወጣው ወጥቷል። ማንም ቢያስፈራራት ማንም እንትን ቢል ወደኋላ መመለስ የለም። አሁን ነው በቃ አሁን ነው ያጠፋችሁ እሷ። አሁን ነው ህግ ቢኖር እንደዚህ ብለሽ የለ እንዴ ብሎ የሚጠይቀው። በምንድን ነው ሽምግልናችሁ ራሱ ማለት ያለበት? ሰው በምንድን ነው የታረቃችሁት? ድርድሩ በምንድን ነው? ሰላሙ መውረዱ በምንድን ነው? አምበር ሄርድ እና ጃኒ ዲፕ ቨርጂኒያ ላይ የተካሄደውን ኮርት ነበርሽ? አዎ እሰማ ነበረ በደንብ ጀስት ቢኮዝ ስላለቀሰች የቀነኒን ስፓትላይት ወስደው ጃኒ ላይ ያደረጉ። ዊዝን 30 ሚኒትስ ሳይሞላ ተረጋጉ፣ አስተውሉ ስል ነበረ። እኔ እኮ ደርሶባታል ብዬ አምናለሁ። ዛሬ ግን ወደኋላ መመለሱ ትልቅ ዳሜጅ ነው። ህጻናቶች፣ ሴቶች ላይ አሁን እኮ እሷ በምንም ተፈርታም ይሁን በቃ ከዚህ በኋላ ኦኬ ላሽ ላለው ምናምን ብላ ሊሆን ይችላል። የእሷም ነገር ብዙ ስለሚወጣ ግን ዳሜጅ ኦልሬዲ ሆኗል፣ ተፈጥሯል። ወደ ኋላ መመለሱ አያዋጣም። ወደፊት መሄድ ነው። ቢካዝ እሷ ብቻ ሳትሆን የራሷን ኬዝ ብቻ ሳይሆን ማየት ያለባት እሷን የሚከተሉ ሴቶችን አይታ መጀመሪያ አለመምጣት፣ ከመጣች ግን መሄድ ነው ወደፊት ለፊት። በጣም ቀፋፊ፣ በጣም መስጠሊታ። እኔ በእውነት እንስሶች ናቸው እነዚህ ሰዎች። በጣም ነው የሚያናዱኝ። እኔ በፊትም ቲክቶከሮች የኢትዮጵያን እንትን ክብር ስርዓት ምናምን የሚባለውን በሙሉ ነው ያጠፉት። ምንም አይመስላቸው። መነጽር አድርጋ መታ ስለተረዳችሁኝ ምናምን ስለሆናችሁ በጊዜ እመጣለሁ። ኧረ እባክሽ ታይ እንጂ። እኔ በጣም ተናድጃለሁ። ለማንኛውም ከዚህ በኋላ ፍርድ ቤት ቲክቶክ አይደለም፣ ፍርድ ቲክቶክ ላይ የለም። ዋሴ የምር ደህና ዋላችሁ ጋይስ? የምር ፕራንክ ነው አለች ወይስ ኖ? አይ በጥቅ ፈተኗል። ኖርማል ነው።
አረ እንደዛ ይነግራል። ይኸውልሽ አሁን ትልቁ ችግር ምን እንደሆነ ታውቂያለሽ? አይ ቲንክ እኔ ያልተረዱት እነዚህ ልጆች ምን ያክል ተጽዕኖ ማድረግ እንደሚችሉ ነው ያልገባቸው መሰለኝ። ላይክ የሆነ ስቴጅ ላይ ስትደርሽ እኮ ማአት ሰው የሚያይሽ ከሆነ ኖርማል ላይፍ መኖራችሁም ከዛ በኋላ ተምሳሌት ሆነሽ ነው መቀጠል ያለብሽ። ለምን ተደማጭነት ስላለሽ፣ ተመልካች ስላለሽ በአንቺ የሚቀረጹ አሁን እንዳልሽው ህፃናቶቹ እንደነሱ ነው መሆን የሚፈልጉት ኢትዮጵያ ውስጥ ያሉት። ስለዚህ በጣም ዲሲፕሊን እና ጥንቁቅ መሆን አለብሽ። አሁን ደግሞ የእሷ የሚገርመው ምንድነው ሙሉ እኮ ኢትዮጵያ የእሷን ሳይድ ይዞዳታል። እንዴት አሁን ባከወይ ታደርጋለች? ያልገባኝ ፓርት ኤቭሪባዲ እኮ የእሷን ሳይድ ነው ያዘላት። እንዴት በትርክ ምናምን ትላለች? ግን አይ ቲንክ በጣም ንክክ ያለ ውስጥ ለውስጥ ባባለው መሰለኝና አይ ዶንት ኖ የሚባል ነገር አለ እንዴ? ይሄ እኮ በእርስ ሶ ዴንጀረስ። ከዚህ በኋላ የትኛዋ ሴት ነው የምትታመነው? መጠየቃቸው ግን የሚቀር አይመስለኝም። ህግ ይጠይቃቸው ላይ ቲንክ እኔ ምን አውቃለሁ። እኔ ህግ ያስበከካም ያስወርድ በቃ ጃሪና ፖሊስ ጣቢያ እኮ ንቃት እኮ ነው። ካፌ አደረገችው እኮ ጉድ ነው እንዴ ብቻውሽ በቅርቡ ታውቃለህ፣ እኚህ ቲክቶከሮች ይገዳደላሉ ወይ ሰው ራሱን ያጠፋል። በቃ እኔም ፈራኝ ነው ደወሉበት። እግዚአብሔርን ፈራኝ። ልክ ነሽ፣ ሰምቼሻለሁ። ደግሞ ከዚህ በፊትም የሆነ ሰው የሆነ ብር ይሆናል ቲክቶክ ላይ በጣም ሰው ይሞታል፣ አካሄዱ ሰው ይሞታል ወይ ደግሞ ሰው ይገደል፣ የሆነ ብቻ ነፍስ ይጠፋል። ከዛ ትረጋጊያለሽ ሁልሽ። አሁን እንኳን አኪዩዜሽኑ እኮ በጣም የሚያሳስረው ነው። እነዚህ ሰዎች እኮ ቀላል ብር መስሏቸዋል እኮ እኛ $10 ምናምን በላይ ሴሽን እንደምንሰበስበው መሰላችሁ እንዴ? በ3 ወር ውስጥ $100,000 ምናምን ልዙ እኮ ነው የሚያደርጉት። የሚገርምሽ ነገር ደግሞ የሰማሁት ምንድነው ላይክ እንትን ይላሉ ከዚህ በፊት ልክ ጌም ሲኖር ወይ የሆነ ነገር ሲኖር ይነካካሉ አውቀው ላይክ ሆይ ሆይታ አለ አይደለ ለጌሙ። አሁን ግን ይሄ መነካካቱ እንትን መነካከያ እየጠፋ ስለመጣ ላይክ ሲሪየስሊ የሰው ህይወት ውስጥ ልቅ እየተባለ እየመጣ ነውና ዳሜጅ ይቻላል። በጣም በኃይለኛው በጣም ነው የሚያስፈራው። በጣም እግዚአብሔር እኔም ላይቬን አበላሹብኝ። አሁን ድራማ ከሆነ በእናትሽ ልለፈልፍ ልገባ ነበር። በቃ ሂድና ገባ ተፈላሻውንም አታረቁ እኮ እኔ ሙቫ ነው ገባል ነው ውሸት ታሪክ የሚመስል። አሁን ለምን ማን ያምናል ከዚህ በኋላ ሴትን? አይ እዚህ ላይ one step backwards ምናምን በቃ አሁን በቃ አቢዩዘር ሜዳው ምናምን በቃ አሽወይ ነው ሆነለ ሴትን ለመቀጠል። አዋ እንደ ጃኒ ዋሽታ ነው ይባላል። በቃ አለቀላት። እግዚአብሔር ከሷ ጋር ይሁን። ነገ ደግሞ ያመጣል የሆነ ነገር። የሚዲያ እርቅ ምንድን ነው? እንደዚህ አይነት ነገር የለም። አቢዩዘር አቢዩዝ ካደረገ በህግ ነው መጠየቅ ያለበት። ምንም እርቅ ብሎ ነገር የለም። if you abuse ትጠየቃለህ። በውሸትም ደግሞ ሰው ከሰ ከሆነ ትጠየቃለህ፣ መጠየቅ አለብህ። እንደዚህ አይነት ቀልድ የለም የሰው ላይፍ ላይ። ኤኒዌይ ይመቻቸው። አትበሳጭ። አንቺም ደግሞ ላይክ አዝነሽ አየሁሽ ነው የሆነች የምታሳዝነኝ ልጅ አለች እና እሷ መታ አለቀስኩኝ በግናትሽ የኔን ታሪክ ነው ድረሽላት። የምታሳዝን ልጅ ችግሯን ጥላ ለእሷ ትቆምላታለች። ችግሯን ጥላ እቺ ጠግባ ባሾች። አዎ እንግዲህ ትራይል ኤንድ ኤረር ነው፣ እየተማርን ማለፍ ነው። ከዚህ በኋላ እንግዲህ ወጣት ቲክቶከሮች እዛው ይተረማመሱ፣ አይመለከተንም። እዛው በውስጥ ለውስጥ ከተገዳደላችሁ ምስኪኖቹን መርዳት ነው። ፕራይቬት አድርጉት። ፊኖራሉ ፕራይቬት አትድረሱ። እኛ የህይወት ችግር አለብን። ምርጥ አስተማሪ መሆን ትችል ነበር። ተበለ ማይረባ መካሪ የሌላቸው ሰዎች ሴቶች ቢገደሉ ገብቷል ምልክ ማን ይሰማል? አሁን ሴት ልጅ ተበደልኩ ብትል ቲክቶክ ላይ በጣም አሳፋሪ ነው። ይከብዳል። ያ ኤኒዌይ በቃ ዋናው መማርሽ ነው፣ አንቺ ማወቅሽ ነው። እነዚህ ነገር ከነዚህ ጋር በቃ እንትን የለም። ጀስት ስትሬት ፎርወርድ ምስኪኖቹን ማገዝ ነው በቃ። ዲሞራላይዝ እንዳያደርግሽ እንደዚህ አይነት ነገር። እሺ Thank you so much. Anyway, እሺ ይመችሽ። ደህና ዋል።